ድንግልናዬን ለመሸጥ ወስኛለሁ ማለት ነው። ስለዚህ ጫራታ ላይ ላቀርበው ነው። ኧረ ቤታዮ አትፈልጊው፣ ፋይት አንፈልግም። ሴዶ በጠበጠው ኧረ ማሜ ምን ሆነ ነው? በእግዚአብሔር ሰውዬ የቃምኩ ነው አልኩት። ሰላም የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። የናንተ ዋይዲቶም ዛሬም ጽድት ባለ ሪአክሽን ቪዲዮ ተመልሼ መጥቻለሁ። ከናንተ የሚጠበቀው እስከ መጨረሻ አብራችሁኝ ዘና ፈታ ማለት ነው። የሚገርማችሁ ደግሞ 150,000 ሰብስክራይበርስ ገብተን አልፈናል። እንኳን ደስ አላችሁ፣ እንኳን ደስ አለን። በጣም ደስ ብሎኛል። ለማውራት 150,000 ያንሰናል፣ ብዙ ጊዜ ቆይተናል። ግን ቢሆንም አሁን 150,000 ገብተናል። በጣም ደስ ብሎኛል። ከልብ አመሰግናችኋለሁ። በዚህ ቪዲዮ የ2,000 ብር አሸናፊዎችን እጣ አውጥተን እንሸልማለን። እጣውን እንግዲህ ቪዲዮ ላይ ታገኙታላችሁ። ከዚህም በኋላ እንግዲህ ቻናላችንን ሰብስክራይብ ካደረጉ ሰዎች መካከል ሽልማታችን ይቀጥላል። ነገር ግን በየቀኑ ማድረጉ ትንሽ ከብዶኛል። ብዙ ብር ነው ያወጣሁት። ከዚህ በኋላ በሳምንት 2 ሰዎችን እንሸልማለን። ከናንተ የሚጠበቀው ቻናሉን ሰብስክራይብ ማድረግ ነው። ይህንን ቪዲዮ ላይክ ማድረግ እንዲሁም ደግሞ የተሰማችሁን አስተያየት ኮሜንት ማድረግ ነው። ሰብስክራይብ አድርገው ኮሜንት ከሚያደርጉ ሰዎች መካከል ነው እጣ አውጥተን የምንሸልመው። ከዛም ውጪ ደግሞ አይነው አውቃለሁ ሁላችሁም በፍቅር ሰብስክራይብ፣ ላይክ፣ ቪዲዮቼን ሼር እንደምታደርጉ ወራ ላብዛባችሁ። ሌትስ ጎ ነክሰን ስናይ ምንቅብ መስላችኋል? አቅማችንን ይት አይመን አታገባ። በረኛው ጀግና ነው። ኧረ ማሜ ምን ሆነ ነው? በእግዚአብሔር ሰውዬ የቃምኩ ነው አልኩት። ምን ያክል ማሰብ ትችላላችሁ? እኔና ጓደኛዬ ይላል። እሺ እኩል አድርገው ሙላለች። አረ ደፋ እውነትም እናንተ ማሰብ ትችላላችሁ። በቃ እዚህ ልጆች ሳይብስባቸው ቤተሰብ እንውሰዳቸው። ሁሉንም ስልክ ውሰድና ሲሆን ጎበዝ ትችያለሽ። ወይኔ ነጋገሰባት። ወይኔ ዝም ብለህ ነው እንዴት? እና አንተ ብቻ ነው የምትዘለው? ከበደ እሺ የት አባት? ኧረ ጨረሰው። የራሱንም ጭምር ነው። አሸነፈች። ድንግልናዬን ለመሸጥ ወስኛለሁ ማለት ነው። ስለዚህ ጫራታ ላይ ላቀርበው ነው። መግዛት የምትፈልጉ ሰዎች ስልኬ ባዮ ላይ ያለ እየደወላችሁ እንትን በሉ ተሳተፉ። የጫራታው መነሻ 100 ብር ብቻ ነው። በ100 ብር ነው የማጫረተው እና መመዝገብ የምትፈልጉ ሰዎች ደውሉልኝ። መግዛት የሚፈልግ ማለት ድንግልና መግዛት የሚፈልግ ከኔ ማለት እኔ ድንግል ላይ ሰውን ክፉ ለማናገር እኮ ነው። አሁን አንቺ አይደለም ድንግልና እዚህ ጋር ታቱ አድርገሽ አሁን ሰውነትሽ ቢታይ እኮ የኔ ስንት ቦታ ታቱ እንዳለሽ ማለት ነው። አንቺ ገና እኔ ያለው ነለፈ የሬዲዮ ድራማ ነው ያለው ህፃን ራሱ ይታዘበኛል። የራሷ ማለት ማታስከብርናት ምን ያደርግልኛል? አላስከብር ማለቀትም ይሄን ልጅሽን አንቺ ዘባ ያ ማታ የሚጮሁት ድመቶቹ ትዝ አላችሁ? እነዛ እንደ ሰው እነሱ ናቸው ትዝ ያሉኝ። እንደዚህ ተጫውጫው ነው ለካስ። ይሄ ማለት ሳውንዱ በሬዲዮ ወይ ስንሰማው ምናምን በቃ የሚገርም ድራማ ይሆናል። ግን ሪል ታይም ላይ ሲታይ እንደዚህ ሆነው ነው። ጤና ይስጥልን። ለመልካም ምኞት አበባ እየሰጠን አትቀበሉኝ? ለመልካም ቀን እንዴ! ኧረ በእናትሽ ለምን ትቆጭኛለሽ? እናቴ መልካም ቀን ያልኩ ፍቅር ለማይገባው ምን ታደርግ? መልካም ቀን ብሎ አበባ መስጠት እኮ ጊዜ ሊስጥልኝ ብለሽ መቀበል እንዴት ነው የምታመናጭቅ? ቀረባት እንዴ! ማንም ሰው እድሜ ልክ አበባ ሰጥቷት አያውቅም። ቴንክ ዩ ምናምን። ሴቶች ለምንድን ነው ረጅም ወንድ የምትወዱት? እንትኑ ረጅም ነው ብሎ ስለሚያስቡ ነው። እኔ ግን ያው አቅፎ ለመተኛት ስለሚመቸኝ ነው።
አረዛ ምላስ ወንድ ልጅ ሲረዝም ነው አሪፍ። ሲያጠር ምን ትርጉም አለው? ሲያጠር ምን ትርጉም አለው? ጭራሽ ረጅም ወንድ ማለት በቃ ወንድ ልጅ ረዘም ሲል ደስ ይላል። ረጅም ወንድ ለሁሉ ነገር ይመቻል። ሴቶች ቆይ ለምንድን ነው ረጅም ወንድ የምትወዱት? ከወንዶች የመጣ ጥያቄ ነው መልሱልን። እዚህ ቪዲዮ ላይ እንዳለ ያሉት የሆነ በቂ ሪዝን አልሰጡም እኮ ሪዝን አልሰጡም። የማይሆን ነገር ነው የሚያወሩ። ምክንያት ካላችሁ እንዲህ ብላችሁ አስረዱ እስኪ። በትልቅነቱ የሚታወቀው የገበያ ቦታ ምን በመባል ይታወቃል? ገበያ ትልቁ ገበያ። ይሄ በጣም ቀላል ጥያቄ እኮ። አይ ጠቅላላ ኢትዮጵያ ላይ ያረከበ እኮ። በኢትዮጵያ በትልቅነቱ የሚታወቀው የገበያ ቦታ ፌመስ የገበያ ማዕከል ቦታ ነው ኢትዮጵያ ላይ። የኛም ሰፈር ነው። አዲስ አበባ እየኖርሽ መርካቶን ሳታቂ አላውቅም። እሺ አትኖሪ። ለሾው እንኳን አዲስ አበባ መጥተሽ ኢትዮጵያ አትኖሪም አንቺ። የለም ማለት በየቦታው አይደል ያለው። የት ነው የምትኖሪው? ጥያቄ ወይ እሺ ደይ ጥያቄው ነገር አልደግሞም። የት ነው የምትኖሪው? ኢትዮጵያ። የት ከተማ? አዲስ አበባ ነው የምትኖሪው? 6 ኪሎ። እሺ ገበያ ስትሄጂ የት ነው የምትሄጂው? ብዙ ዕቃ መግዛት ስትፈልጊ እኮ ኢትዮጵያ ሳይሆን የየቦታው ነው ያለው። የት ነው? መርካቶ ነው እኮ የኢትዮጵያ ነው ያልከው። የኢትዮጵያ ትልቁ የገበያ ማዕከል መርካቶ ነው። ሌላ ጥሩ ነው። አሁን እሱ ራሱ መቆጣት እየጀመረ ነው። ጠያቂው መናደር ጀምሯል። ሰሞኑን ይቆጣቸው ጀምሯል። ሚስቴ እሳት ተነሳ ስትባል እንዴ አልጋ እንዴ እውነትም አመል አይለቅም። ገባችሁ? ከልጅነቷ ጀምሮ ያው ጥሩ ቤተሰብ ያሳደገው ነው። እንደዚህ አልጋን ጥፍ ስርዓት እንደዛ ተብላ በቃ የሞትና የህይወት ጉዳይ ላይ አልጋ ልታነጥፍ አመል አይለቅም። ሰላምና አባቴ እዚህ አካባቢ ጅብ አለ እንዴ? ዶክተሩን የመሳደብ ችግር አለብኝ ብዬ ነገርኩት ማለት ነው። ከዛ ዶክተሩ ምን ነው ችግር አለኝ ምን አገባ ደደብ ብዬ ነገርኩት። አምልጥ ጤነኛም አይመስልም። ታሞ ምን ምራቅ ነው እኔ ማንንም ሰው አስቴር ላይ ሲቀልድ ደስ አይለኝም። አንቺ የማይደፈር ነገር ነው የተዳፈርሽው። ምን እኔ አሁን እውቀትና ከገንዘብ የቱን ትመርጣለህ? ገንዘብ እኔ በሆን ኖሮ እውቀትን ነበር የምመርጠው። ሰው የሌለውን ነው የሚመኘው። ይሄ ጥያቄ እኮ አቁሟል። መጠየቅ ቀረ እኮ ድሮ ቀርቷል። 2018 ልክ አይደለም ይላል። ምን መሰላችሁ? በወሊድ ወቅት ማለት ነው ልጇን ታጠዋለች። ልጇ ያርፋልና ከዛ በኋላ ቤት ስትገባ ነው እንደዚህ ልዩ እያሉ የሚቀበሏት። አበባ ሰጥቷት ነው በባንድ ቪዲዮ ግራን ያጋባኝ ማለት በቃ ልጅ አታኔ የመጣችሁ ግን እነሱ ልዩ በሚል ዘፈን የተቀበሏት። እኔ ማለት ከዚህ ውስጥ ላይ የሚችለው ፖዚቲቭ ነገር ምንድነው? ምናልባት ነገሩ ለሷም ህይወት የሚያሰጋ ነበረ መሰለኝ። አላቅም እንደዛም መረዳት ነው ያለብኝ ሲመስለኝና ግን የሷንም ህይወት የሚያሳጣ ነገር ሆኖ ግን ልጇ ብቻ አልፎ እሷ ግን በህይወት ስለተረፈች ለሷ ብለው እንደዚህ ያደረጉ ነው የሚመስለኝ ፖዚቲቭ ሳይዱን ስረዳ። ግን ቢሆንም አሁንም እቺ ሴት ሀዘን ውስጥ ነችና አላቅም። እስቲ ምን ተሰማችሁ እናንተ? ግራን ያጋባኝ ቪዲዮ ማዘጊ ይናት ያባባ ምንድን ነው ደግሞ? ምን ፈልገሽ? በቃ አሁን እዚች ጋር እርቦኛል፣ ሙጭ እርቦኛል። እኔ ሁሌ እንደራበኝ ነው ይገባኛል። እና በቃ እርቦኛል። እዚህ ጋር አሁን በቃ ደህና ምግብ አሁን ጾም ተፈታለ። በቃ ደህና ወጥ አድርጊልኝ ወይ ጥብስ፣ መረቅ፣ ዱለት ያቁታል። እርሶ ቤት ካለ ያለውን ቁጭ ብለሽ
አብረሽ ቤት ሲያስቡት እኔ አሁን በሮቱን አንኳኳለ ቢኖረኝ ይሄንን እንጀራና ሳህኑን ራሱ ከከፋፍዬ ነው መጣው። ግማሹ የብርቄ ነው፣ ግማሹ ያስካሉ። ከሰፈር እያደራጀች ነው። ምንድነው ትፈልጊው? ጨምሪል። ምን ወጥ ያለውን ወጥ እንትን ቲማቲም ስልስ ምናምን እንዳይሆን የደሃ የሚፈት ነገር እንዳመጣ። ሽሮስ እሱም አልፈልግም። ጠገብኩት ጾም ላይ በቃ ቻንጥልኝ ይሻላል። ይሄው ወይ በሳር መድር እያደረግሽ ብልት ተርገት ሚጥሚጥ በርበሬ ሰጣቸው። ሀው ሴትዮ እንዴ አፍልተዋል። ሂጂ ለመዳ አንቺ ሊያለ ሴትዮ አላለች። ሂጂ በበርበሬ ቢ የብርቄ እንጀራ አይደለ እበላዋለሁ። ይሄን ሰጂ ታጣኝ በልጅሽ ነው አጠኝበት ስትፈልጊ። አንድ ቀን ማጥበሽ አንቺን ነው እስከዚህ እኔ የማርቹ ጉማን ጭንቃና ጫጫጫጫ ልጅ እኮ ነኝ። የትም አታገኝ። በቦሌ ነው የሚሄድብሽ። ቦሌ ሀብታም ሰፈር የትም አታገኝ። እና ከዚህ የቱን ትመርጣለህ? እንዴ አይፎኑን። ጎበዝ ጎበዝ። አረ አንቺ እውነት መስሎኛል ሽኛመንኩሽ አወይ ሞኝነቴ ታትፍቼ ነበር እኔማ በቤት ያለ አምኖሽ ላለ እንኳን ብሩን ከፍ ብታረጊ 20 ብር ቀይ በራ ምን አላሻል? ቀይ በራ ምን ተሳፍረሽ አታውቂም እንዴ? ተንቦገቦገልኝ አርፈሽ ቁጭ በይ። ገና ይንቦገቦጋል። ሄሎኒ ባዮሎጂ መምህር ሲጃናጀ ምንድን ነው ያልከኝ? አትደንግጪ፣ የፍቅር ቋንቋ ነው። በማውቀው ቋንቋ ይሻለኛል። አንቺ እኮ ለኔ ኢንዛይሜ ነሽ፣ ሁሉን ነገር እኔ የምታጣድፊኝ። ይሄን የምትቀባጥረውን ነገር አትሆኝም። በቃ እኔ እንጂ ተረጋጊ። እኔ ክሎሮ ፕላስ ምንድነው ዛሬ ደግሞ አሜባውን ሽብኝ እኮ እንዴ? አሜባ እኔና ወይ ተሳስቼ ነው ጃርዲያ ማለት ነው። ነት ሶሪ። እሺ ያልከኝን አትርሳ። ምንም ቢሆን እስከ 5 ተመሪያለሁ። በክሮሞዞም ስም ምንድነው ዛሬ ደግሞ አንቺ ሜዱላ ኦብሎንጋታሽ አይሰራም እንዴ? ምን ሆነሽ? በቃ ብለይ ሰደብከኝን አውቃለሁ። ተው። ስለምን ስድብ ነው የምታወሪው? አንዴ አሜባ አንዴ ጃርዲያ። ምንድነው ስም አለኝ በስሜ ጥራኝ። የቱን? አሁን ማን ጠግቦሽ ነው እውነት ስም ብለሽ የምትጠሪው? አሁን እንደዛ በዛ ስም ከምጠራሽ እኔ እያቀያየር የኔ ባክቴሪያ እንዴ፣ የኔ ፈንገስ፣ የኔ አሜባ፣ የኔ ጃርዲያ ጃርዱ ብለሽ አይሻልም ላንቺ ራሱ? አስቤዛ በየስንት ጊዜው ነው የምታደርጊው? አጠቃቀምሽ እንዴት ነው ያላችሁ ብዙ ጊዜ ትጠይቁኛላችሁ። ስለዚህ አብሬ ዛሬ ጥያቄያችሁ። ሴትዮ ምን ሆና ነው? እኔ እኮ አንቺ ይሄን ብትሰጪኝ ማለት ነው ሰፈሬ ላይ ዝንጥ ያለ ሚኒ ማርኬት ትከፍትበታለሁ። እንዴ አንቺ ምንድነው ከመንግስት ጋር ልታነካኪን ነው እንዴ? አሁን በምንበላውም ግብር ይምጣ እንዴ? ይሄን ሁሉ ሰብስበሽ እንደዚህ አይነት የወራስ ቤዛ አራበጀሊሉ ለሰው አይን እኮ ነው ይሄ እኮ። እሺ አስገቢ። እሺ ለምን ትቦስቻለሽ? ለምን ትቦስቻለሽ? እኔ እናት እንዴ ምንም አይነት ገንዘብና ዝና ስግጥናን አይሸፍንም። ሰገጤ ሁሌም ሰገጤ ነው። ተግባሩ ደግሞ ይሄ ማጋለጡ እውነት ነው። ስለዚህ እርድና በሀብትና በዝና አስመዝኑት። እሺ ስር እንኳን 10 ብር ሲገባ 10 ብር ኪሎ አንዱ ኪሎ ታዲያ አቶ ችግር አስገብተው ህዝቡን ሊጨርሱ ነው። ወይኔ ማዘር አልገባሁትም። ህዝቡን ሊያስጨርሱ ነው። ከባድ እኮ እንደ ቀልድ ነው። ከየት ይመጣል 10 ብር? ከየት ይመጣል? ምስር ታዲያ የሚያበጀው ማማሰለክ ባለስልጣናት ናቸው። እነሱም ጥቅም ስላለባቸው አይጠቁም አረጉ። ማዘር ግን ትክክለኛው ዋጋ ቢነገራቸው እኔ እንጃ ከአቅማቸው በላይ የሚሆን ይመስለኛል። እሳቸው ከራሳቸው ከድሮ ጋር እያወዳደሩ በቃ አሁን ልጁ በጣም ትንሽ ብር ነው የሚጠራው፣ ግን ያውኑ ቢሰሙት አይሆንም። ሴዶ በጠበጠው ገና ሲገባ እኮ ነው። ሱፍ አድርጎ ይህ ምን መሰላችሁ? ዛሬ ፕሬስ ኮንፈረንስ አድርገው ፌስ ኦፍ አድርገዋል። ያው ፕሬስ ኮንፈረንስ ለፌስ ኦፍ አንድ ላይ ጆኒ ጁጁሱና ሴዶ ሰጥተዋል፣ ተገናኝተዋል። ዛሬ በዚህ ወር በቀን 25 መታየት ብቻ ፋይት አንፈልግም፣ ፋይት አንፈልግም፣ ፋይት አንፈልግም። ናይስ
ምንም አይነት ተች አንፈልግም። ጆኒ ወደዚህ ፎቶ ብቻ በቃ ምንም አይፈልግም። በቃ ፎቶ ብቻ። ዳኒ ከፈት አድርግላቸው። ከፈት ፎቶ ብቻ። በቃ ጆኒ ሴዶ ሄዶ ቴንክ ዩ ፌስ ኦፍ አድርገዋል። በቃ አንዱን በጥፊ ሲባባሉ ነው ያለው። ይሄ ፋይት ግን ማንም ያሸንፍ ይመስላችኋል? ንቃተ ህሊናን ባለፈው ጆኒ በሆነ ሰከንድ ውስጥ ነው ላጥ አድርጎ የጨረሰው። ግን አሁን የጆኒና የሴዶን ማርሻል አርት አሁን ከጆኒና ከሴዶ ማርሻል አርት ማንም ያሸንፍ ይመስላችኋል? ማታ ከጀለስ ጋር ስትለይ ዳጋ ምንድን ነው ያለው? ሩጥ አምልጣ በዚህ ሰዓት ጥላውላ ላይ ያሯሩጥ ይችላል። ጥላህን አይተህ እንዴት ነሽ? ባልሽ የለም እንዴ? ምን ነው? እንጨት እንዲፈልጥልኝ ፈልጌው ነበር። ባለቤትሽስ? እጁ ለስላሳ ስለሆነ እንትን ይላል፣ ይበላሽበታል። እግዚኦ የሚነካካው እንደዚህ ነገር ሰርቶ ያቀምና እና የሷ ባል ካለ ባለፈው ላንቺ ሲፈልጥ አይቼዋለሁ። እጁ መጅ ነው የሷ ባል። ያንቺ ባል ኮምፒውተሩ ላይ፣ የኔ ባል ፍልጥፍልጡ ላይ። ቤተሰቦቼ በፊት ብር አትልመጂ ከትምህርት ያስተጓጉልሻል ነበር የሚሉኝ። አሁን ግን ሳስበው ትምህርት ነው ብር ያስተጓጉለኝ። ባራይድንሳ ግርግሪ እኮ ይሄን በእናትሽ ተፈጠነ ቸኩላለሁ። ግን በሰላም ነው? በሰላም ነው። በእናትህ በጣም ቸኩላለሁ። ቤተሰብ ምናምን ሁሉ ሰላም። አቤት ራይድሽ አንተ ጤንነት ነው? አረ ቸኩላለሁ። የኔ አባት በእናትህ ከዛ በኋላ ሴትዮዋ ከሞተች በኋላ ነው ይዤ ባላረጋትም እናቴ ትሙት። የኔ አባት በእናትህ ታሪክ ጀመረ። እሺ ደርሰናል። ትንሽ ነገር ግን እኮ በጣም ወዳት ነበር የዛኔ እናቴ ትሙት። ቀስ ብለህ ነዳኝ ነው ወንድሜ። ዝም እንዴ ምንድነው? እዚህ ለቅሶ አለ፣ ደርሰን እንምጣ። ሰው እየሞተ አይደለም እንዴ? አንድ ላይ ገብተን ለቅሶ ገብተን እንወጣለና። አረ ወንድሜ ቸኩላለሁ። የት ነው የምንሄደው? ለቅሶ አይደል እንዴ? አልቀስ ወዲህ ያውና ለቅሶ ቤቱ ወዲህ ምግብ የለም እንዴ? አረ ቤተሰቦቹ እንዳለ በረሃብ ነው ያለቁት። እባክህ ግን ምን ሆኖ ነው የሞተው? ደንበኛ ነበር፣ በሌላ ራይ ሲጠቀም አግኝቼ ገደልኩት። አጋጣሚም በሰይፍሽ ፊት ልንገራችሁ፣ በጣም በሚያሰጋ ሁኔታ ላይ አይደለሁም ያለሁት። በቃ እቺ ትንሽ ጊዜያዊ ሆነች ከእረፍት መብዛት የመጣ ስሜት ነው እንጂ የሰው ሀብታም እንደሆን ካቃለው። አዎ ምን ችግር፣ ቤተሰብ ሙሉ ነው፣ ጓደኛ ሙሉ ነው። ወንዴ ጋር መሰብሰብ የማይፈልግ ሙጅራ እንግዲህ ሰሞኑን ቲክቶክ ላይ መጥቶ ቪዲዮዎችን ፖስት ሲያደርግ ብዙ ሰው ግራ ተጋብቶ ነበረ። ማለት ቤቱ ምናምን ያለበት ሲቹዌሽን ጥሩ አልነበረም በሚል ብዙ ሀሳብ ሲሰጠው ነበር። ሰይፉም አቅርቦታል። እዚህ ደና በጣም ብዙ እንትን ውስጥ አይደለም ደና ነኝ እያለ ነው። ከዛ ባለፈ ደግሞ ሰይፉም ዩቲዩብ ቻናል እንዲከፈትለት አድርጓል። በዛ ላይ ደግሞ የመጀመሪያ ስራው እዛው ላይቭ ባንዱ ጋር የተጫወተው እንዲፖስት አድርጓል በሱ ዩቲዩብ ቻናል። ስለዚህ ደና ነኝ እያለ ነው ወንድሙ ጅራ። አሁን በራሴ ስራ በራሱ ቻናል እመጣለሁ ብሏል። ማለት ኑሮም ጥሩ እንዳልሆነ ነው። ገባችሁ? የሆነ ላይፉ ጥሩ እንዳልሆነ እሱም ተናግሯል። ስለዚህ የሱን ቻናል ሰብስክራይብ በማድረግ የሱ ወዳጆች እሱን ማገዝ እንችላለን። አላሸንፍ አላገባም ብዬ ነው ያሰብኩት። ዴት አደርጋለሁ። ቤቴ ሲመጡ ግን አይነት ነገር ነው። አብሮ መኖር ላይ ችግር አለ ማለት ቤቴ ምናምን ሲያዩት ነው የምልህ። ወንድሙ ጅራን የሳሉበት መንገድና ቤቴ ምናምን ገብቶሃል የምልህ እውነታቸውን ነው። የሰው አምጥተህ እሷም የወንድሙ ጅራ ሚስት ልትባል ነው የሚጠበቅባት። ብዙ ነገር ሊሆን ነው እንጂ ዴት ሳታደርግ እንዴ ምንድነው ዛሬ ቁርሱ ምሳርክሽው እኮ ምነው ዛሬ አጣደፍከኝ? ይኸው ደርሷል። ለፓስታ ነው እስካሁን የቆየሽው? እና ስትጥመለመል አድረግ ገንፎ ጠብቀህ ነበር?
ማን ተጥመልመል አለ ማታ። ገንፎ መብላት ከፈለክ መጥመልመልን ማቆም ነው። ታክሲ ሰልፍ ላይ ሴት መርጦ የሚጠይቀው የት ነው ሰልፉ? አጠናተራ አጣና ፊት ማን ጠየቀ አንተን? ዘረል እባክህ። ረዳቱም ባለቤቱም ጃንጆ ሆነ ሰው እምባ ብሎ አምጥቶ እምባዬን አመጣው እኮ። እኔ ምን ከዚህ መኪና ጋር እንደሚያስጨንቀኝ ማቆ ነገር። ስማ ቀየርኮ ጎማውን? ምንድነው የምቀይረው? አሁንም ለ7ኛ ጊዜ ተኝቷል። ረዳትነት ነው ጎምስታ ነው የምሰራው። ይሄ በረዳት አልሰራም እኔ በቃ። ስማ አብረን ሂደን ነው አይደለ? ባለፈው ጎማ ቀይር ስለው ገና 3 አመቱ ነው ያለው። ብረት ነው እንደ ሰጠኝ። ቆይ እኔ በቸርኬ እንድነዳ ፈልጎ ነው? ምን አርግ ነው የምትለው አንተ? አትነግረውም እንደ? ስማ እኔ እኮ ማለት ነው ስማ ይሄ ሰውዬ ጎማ ቀይር ብዬ እምቢ አለው። ሞተር ቢፈልግ የዛሬ 20 ዓመት አይቀይርም እኮ። ስማ እኔ እኮ ሹፌሮችን አሰለቸውኝ እኮ በየ10 ኪሎ ሜትሩ ጎማ ስጡኝ እያልኩኝ ባለፈው ለዛ ሹፌር ክላክስ ስናረግለት በ180 ስፒድ እኮ ነው ያደንተው። እሱም ብንከተለው እኮ ሰማይ ቤት እኮ ነው የምንነቀው። ስማ አሁን እኮ የሆነ ቦታ ብንቆም ማለት ነው ይሄ ሰውዬ ታግተን የሆነ ቦታ ብንቆም 100 ሺህ ብር ብንጠየቅ ግደሏቸው ነው የሚለው። ስማ ከአዲስ አበባ ጅማ 10 ቀን እኮ ነው የነዳሁት። እኔ ምን አርግ ነው የምትሉኝ? ደስ የሚለው ማለት ነው ሸቀጥ ነው እንጂ የጫን ነው። ቲማቲም ጭነን ቢሆን አስበዋል ጎርፉ ነው ይጥለን ነበር እኮ። እኔ እኮ ልታጨልሉኝ ነው እንዴ? አንተም እንኳን አነግሮም እንዴ ያለውን ነገር። ስማ እንደ ኃይለኛ መኪና ደግሞ ማለት ነው 7 ቦታ እቁብ ይገባል። ፕሌን ነው እንደ ሰጠኝ። እኔ ከዚህ በኋላ ማለት ነው ለጋራ አልነዳም መኪና። ንገረው እንደፈለግ። አዲስ አበባ እንዴት ናችሁ? ሰላም ነው? ኦገስት 1 ቅዳሜ ማታ ሚውዚክ ሪቮሉሽን ዝግጅቴን አቀርባለሁ። ሁላችንም ሬዲ ነን። እናንተ ኑ እንዳትቀሩ። ጥሩ ጊዜ ይኖረናል። ኦገስት 1 ቅዳሜ። ኤቢዲ እንግዲህ ይህን ቪዲዮ ፖስት ካደረገ በኋላ በጣም በቃ ብዙ ሰው አሁንም መነጋገሪያ ሆኗል። እንዴት ነው ምንድነው ያለበት ሁኔታ ምናምን በጣም ብዙ ሰው ይሄ እንደ አዲስ ነገሩ ተነሳ። ባለፈው ሰይፉ ላይም ቀርቦ መልስ ሰጥቷል። መክሳት ፈልጌ ነው ምናምን ብሎ መልስ ሰጥቷል። ግን ሰውየውን በቃ በግድ ካልታመመ በጣም ብዙ ነገር ቲክቶክ ላይ ያየው ስሉ በቃ ያለበት ሁኔታ የተተውት በቃ ማለት በጣም ብዙ ሰዎች ብዙ ነገር እያወሩ ነው። መክሳት ፈልጌ ነው ብሏል። ከዛ ውጭ ያለው ነገር የሆነ ነገር ቢሆን እሱ ያሳውቀናል እና ስራ እየሰራ ነው፣ እየተንቀሳቀሰ ነው። ሶ ይሄ ኔጌቲቭ ሀሳብ ባይሰጥበት ለማለት ያክል ነው። ወንጫፊው የእንጀራ አባት ይላል ሰው ናት። ግን ደግሞ እውነቴን ነው የምነግርሽ በጣም የሚያናድድ ደም ያፈላ የሆነ ሻጤራ የሆነ እንጀራ አባት ይሄን ኩያ እኮ ነው የጠበሰችው። እንዴት ነው የማይባለው? ሰላም የእናቴ በል። ሰላም የሚስቴ ልጅ እንዴት ነሽ? ሰላም ነው። ምን እግር ጣለ ወጣች። እናት እኮ የለችም እኮ የእሷ አለመኖር አይደለም የሚገርመኝ እኮ አንተን እዚህ ማግኘቴ ነው ማለት ምን ማለት አለው? ምን ማለት አለው? ምንድነው ቤተኛው? አታፍርም እንዴ አንተ? ማለት እኩዬ እኮ አንተ በእድሜ እኮ እኩያሞች ነን። አንተ እኔ እኮ እናቴን እየጦርኳት እሷ ደግሞ አንተን ትጧር በዚህ እድሜ እሷ ወታ ተፍ እያለች አንተ ቤት ውስጥ እንዴ አንተ ሶፎ እኮ የጭልፋ ቅርጽ ያዝ ወታ ሰራም የእሷ አለመኖር አሁን እኔን እንዲህ የሚያሳድብህ ከሆነ በጣም ይቅርታ፣ ግን ሌላ ጊዜ ስትመጣ ከመምጣት በፊት ቀድማ አትንገራት እባክህ። ንገሪው እሺ። በቃ ድንገትና ለምን መሰለህ አሁን ባይዘው ስራ ምናምን ሄድ አይደለም እሱ ሲመጣ እሱን ስታየው መጥፎ ትውስተዋ ነው። አባቱን ነው የሚመስለው። በቃ በእሱ አባት ተበድላለች። የምሬ ነው። መጥፎ ጊዜዋ ነው። አንተ ስታይ አይደለም ስለ አባት ምን መልካም ነገር አለው ስለ አባት ኢንቨስት። እሺ ምንድነው ምክንያታችሁ? የመጣችሁበትን ነገር ንገር። ማዘርልን ነው እንዴ? ላስተዋውቃት ነው የመጣሁት። ምንድነው ምን ነች? እኔ ሲንገር አባት አይደል? ገርል ፍሬንድ ነው ያልከው? ታገስ እባላለሁ። ነይ እናቴ ወደዚህ ነይ እባክሽ። አራት ሰው የምንጆክ ነው አንተ አልተረፈትክ ተወንጫፊውን ሰውዬ እንዴ? ቆይ ላውራት። እሺ ትወረጨፈው እናቴ ላይ ደግሞ እዚህ ልትወረጨፍ አይደለም። ተረጋጋ። ተው የሚስቴ ልጅ ይልሽ ምን መሰልሽ ቤተሰብ እናት አባት አሉ በህይወት አይደለ? ምታሪ ምን ነሽ ነኝ ወድ ማለት አልገባኝም። ምንድን እንደዚህ በህይወትሽ እንደዚህ አይነት መጥፎ ውሳኔ እንዴ? ታክል እኮ ነው ይሄ። ለገዛ እናቱ ያልበጀ ሰው ትመርጫለሽ? ወይኔ የኔና ሀር በልብስ ነው ማቀው ጭራሽ በፀጉር አመጣች። የኔ ወድ አራት ሳቂ በዚህ ጭጋግ ብርሃን የኔ ወድ ይልሽ እናት ፈልገሽ የመጣሽ በእውነት ጠብቂያታለሽ ቤት እንዴ? አንተ ታው የእንጀራ አባት ነኝ። ስርዓት ይኑር። ግቢ እናትህንም ሚስትህንም ማስረክበት አለቅሳለህ ደግሞ እንደዛ
ተወንጫፊ ሰው ከባድ ነው። ነገር መኝታ ቤት ነው የምንጨርሰው ከባለቤቴ ጋር አልሽና ብዙ ሜም ተሰራ። በጣም አንተ እሱ ትላለህ እንደ በጣም ያስገርም። እኛ ቲያትሩ ላይ የሆነ ዲያሎግ ነበረን ብራምበር ላይ እግዚአብሔር ገቦልኝ። ከዛ እንግባ በቃ የሆነ ነገር እዚህ የምናወራው አለ ስትለኝ ሰላም ማለት ነው ሰላም ስራት ካራክተር ስትለኝ እኔ ኧረ እዛ መኝታ ቤት ነው ተብሏል ሚዲያ አትሰሚም እንዴ ምናምን አልኩት። ለራሷ ላይቭ ስቴጅ ላይ ለኦዲየንስ የታየ ኮንሰርት የታየ ገብቶ እዚህ ሳይሆን መኝታ ቤት አውሩ ተብሏል እና መኝታ ቤት እንዴት እኔ አይጩባው ግን በጨዊት አኗኗራ ባህላዊ ነው። እውነት ውሸት? ባህላዊ ማለት ባህላዊና ዘመናዊን መቼም አልተነተነልህ። ለናሱ አይደለ እንዴ? ይሄ ዋላ ቀር ምናምን ባህላዊ ነው ማለት ያውን ዋላ ቀር ዘመናዊ ለምሳሌ ዘመናዊነት የሚባሉ ነገሮች አሉ አይደለ? ዘመን አመጣሾች ደግሞ ባህላዊ አለ። በፊት አኗኗር እንደ እናቶቻችን። አይ እኮ ከኢንተርቪዎቿ ማወቅ ይቻላል ችግሩን ሁሉንም መፍትሄ ለማግኘት መኝታ ቤት ከገቡ አልፈታ ብሏታል። ይሄን ነገር ዘመናዊ ፖድካስት ላይ ቁጭ ብሎ እንዲህ አድርጎኝ በዚህ ገብቶ ምናምን ነው። እሷ ግን በድሮ ሸፈን አርጋ ስለሆነ ይቺ ሴት ባህላዊ ሴት ነው። አመሰግናለሁ። በትክክል አይን አግኝቶ ይሄ ደግሞ እንደሚሰራው የድህነታችን ዳር እስከ ዳር ፈልቶ ታየ የሁሉም ኪስ ባሸዋ ተሞልቶ ለሽሮ ለፍርፍር ለዳቦ ለቆቀር ስንፈልግ አንቺኑ እየወጋን ጠጠር ቀን ሙሉ ቢሰራ አንተ ተጨማለክ በጣም በምን እየቀለድክ እንዳለ አልገባም። ጭራሽ ብሩን በስቶታል በገመድ አድርጎ የሚቀለድበትና ማይቀለድበት በቃ አሁን አንተ ቅርብ ወራጅ ነህ። እኔ እናት የኔ ወርቅ አንቺ እኮ ዘይት አጠይቂ ሽንኩርት አጠይቂ ቤት እንስራትኝ በቃ አዝመሽ ጠጋም ማዘርተሞት የኔ ፍቅር የኔ እናት አልገው ይቀራቲ ጭራሽ ሳሙና አጠይቂ መርፌ እንኳን አጠይቂ የኔ ፍቅር ኑሪልኝ እናቴ ደግሞ ውለዱ ክበዱ ኧረ ቤታዮ አትፈልጊው ለምርጫሽ ጀግና ስመጥሩ አንቺም አፈሪና አምርብሽ ጅል እንዳስበላሽ ቅርብሽ በያዙ ብላ ነበር ባለፈው። እውነቷን ነው። ለካስ ዲስትራክ ዛሬ ለብቻችን ነው። የጉረኛው ጀለስ ዲስትራክ ይላል። አመዳም ነው ብለሽ ትንሽኝ ሄደሻል። አሁን አማረብኝ እስኪ ምን ይውጥሻል? አሁን ባንተ ቤት ዘንጠ ሞተሃል። ዘሎ ያልጠገበ ጥቁር ፍየል መስለሃል። ተመልከች አለባበሴ ቻፓ በቻፓ ነው ኪሴ ስለ አዲሷ ቸከሴ ይነግርሻል ጀለሴ። ባርኔጣ ልብስ አትውጣ የሰው ልብስ ለብሰህ ነው። ኧረ በእናትህ ይቅርታሽ የእኔ እናት አንዴ ምን አቤት ውርደት። ኧረ በእናትህ አንዴ ይቅርታ እማዬ ይቅርታ የእኔ እናት ጃኬቴን ልብሴን ቲሸርቴን አንተ ቋቁቻን የውስጥ ልብስ አናረግ ኧረ ራቁት እማዬ ይቅርታሽ የእኔ እናት ስልኬን ይዘህ ሄዳለህ። አንተ ማማዬ ምን ከሱ ጋር ነሽ? ኧረ የቀጫማም ከሱ ጋር ተኝ አይደለ? አንተ እጣበው ዘንዝበው በሙቋት ኧረ አቃጥለው ሴት ለማማለል ብለህ ያለህን ስትሰጥ ይላል። ራበኝ እኔ አልችልም። ይሄን መቋቋም አልበለው። የኔ አባት አይዞ እንቺ 3000 ብር ናት። ዳቦ መግዛቱን ውሰደው ችግር የለውም። በጣም ነው የማመሰግነው። አይዞ ፍቅራችሁ ይባረክ። አሜን። እኔ አልችልም። በጣም ነው የሚያሳዝነው የኔ ፍቅር። ሼም እኮ በጣም ነው አንጀቴን የበለው የኔ ፍቅር። ልጨምርለት መጣው የኔ ፍቅር መጣው
መጣሁ እያለቀሰ በእግዚአብሔር እኔ እሷን ደስ ይበላት ብዬ ነው። በእግዚአብሔር መልስልኝ። የእድር ብር ነው 10 ብር አውሰና መልስልኝ በእግዚአብሔር። አቤት ሴት የእድር ብር ነው እያልኩ አባ ነገረው። ለምን እንደዚህ አታደርግም? ለምንህና ስጠው በእግዚአብሔር። ያንተ ደግሞ ከፋ። በእግዚአብሔር እሺ፣ በእግዚአብሔር አባቴ በእግዚአብሔር የእድር ብር ነው። በቃ ይኸውልህ ስማኝ፣ እኔ አሁን ይሄን ብር ቢሰጥህ ያልቃል። በቃ እግዚአብሔር ይስጥህ፣ የማያልቀውን እሱ ይስጥህ። የወደፊት ባልሽ ማድረግ ያለባቸው 4 ነገሮች ምን ምን ናቸው? የወደፊት ባሌ አንደኛ 50 ሽማግሌ ትልካለህ። 50 ሽማግሌ እሺ። ሁለተኛ 2 ሚሊዮን ብር ለቤተሰቦቼ ጥሎሽ ይልካል። ጭራሽ ለቤተሰብ ነው። አነሳ አይ ዘንድሮ። ሶስተኛ ቤት በስሜ ይገዛልኛል። ቡትቷ አኛ ትላለች። አንገቷን ማቂንቋ አስመስላ እንዲህ ብሎ የአንገቷ ነገር እውነት ነው። አንደኛው ሰርጋችን ዱባይ ነው። አልቻለም። የታባሽ መቼም አታገቢያትም። እንዲሁ ትቀሪያታለሽ። 600 ብር የገዙ ይሰላል። ምንድን ከላይ ሹል ነው ብራዘር ደግሞ ገዘው ከጀራ ወር ባረገለት የሚሸጥበትን ቦታ ላሳየህ። ለምን ያውን ነው የፈለግኩት? አጄ ኃይል ለምን አይደለም ሰለው ሰው ተቀላረግ ነው እባክህ። ስማ ካሜራ እኮ ቀጥታ እያየህ ነው። አጥታ የፖሊስ ጣቢያው ካሜራ ቀጥታ ይሰማል እንዴ? ምን ይሆን ምን መሰለህ እንኳን ሲቪክ አብይ አህመድ አጠገብ ያምር ነው ማለቴን አልሰማሁም። ከአምላኬ ሌላ ከፈለገ አንገት አረግባል እና ምን ያርከኝ ያወራው ምን እሺ ነው ስለዚህ ላውን የፈለኩት ጠቅም ይደረሳል። ምን መሰለህ ትገዛኛለህ? ስለ ስለት ነው የሚያወሩት። እንግዲህ ቢያንስ 6 ዓመት እሺ ወቅተልኝ አንድ ላይ ልጅ ወሰጪ ወቅተልኝ አንድ ላይ ልጁን ወቅተልኝ ለሞጎና ማለት ነው። የዛኔ 3000 ብር በቃ ወደ ቪዲዮ ካፕስ እንደ ግን ያደርገዋል ወይስ ወሬ ነው? አሳያለሁ። ይሄው አባቴ የገባበት ጉድጓድ ልጓኔ አሳያለሁ። ይሄን ያህል በራስ ተማመናለህ ነው የሚያወራ ሰው ብዙ ጊዜ ታውቃለህ። አይ እንደ ሶሪ ተግባር ነው ያስተውቃል። ወይ ማለት ነው በአባቴና በእናቴ ካልተገባሁት ምንም ነገር አይሽርም። ስንት ዓመት ነው? እግዚአብሔርን በል ለትዳር እኮ ዝግጁ ነው። እኔ ከልጁ በላይ እዛ ጋር ትልቅ ሴትዮ አለሽ። ቪዲዮ የምትቀርጹ ሰዎችን በጣም ትልልቅ ልጆች ናችሁ። እናንተ ናችሁ መጠየቅ ያለባችሁ። ማለት ይሄ ልጅ ነው፣ ገባችኋ? ልጅ ነው፣ ግን አኳሆኑ በቃ የሆነ መንገድ ስቷል፣ ወይ ፊልም አይቷል ምናምን፣ ብቻ የሆነ ነገር አይቶ ስቷል። ሰው ልጅን ስለ መጉዳት ነው እያወራ ያለው እዛ ጋር፣ ስለ ስለት ምናምን እያወራ ነው። እና በቃ እንደ ቀልድ አድርጋችሁ እናንተ እንትን የሚባል ሰው አለ ምናምን እያላችሁት ነው። ልጁ እዚህ ጋር ትክክል እንዳልሆነ ማስረዳት ያለባችሁ እናንተ ናችሁ። ልጁ ሲያፈላ መመለስ ያለባችሁ። ይሄ ልጅ ማለት ከተወሰኑ ዓመታት በኋላ ወደ ጉርምስና እድሜ የሚገባ ልጅ ነው። ኦልሞስት 14 ዓመት ነው። በቃ ከሆነ ከ2 ዓመት ምናምን በኋላ በቃ የሆነ ሌላ ፊዚካሉም ይጨምራል ምናምን፣ ይሄ ይቀየራል ልጁ ማለት ነው። በቃ ጉርምስና እድሜ ውስጥ ይገባል። የዛኔ ግን ማንም አያቆመው። ምክንያቱም ትክክል ነው የተባለ ነዋ ልጁ እዚህ ጋር የመጣው። ግን መቅረጻችሁ ሳያንስ ፖስት ማድረጋችሁ እዚህ ጋር ማለት ነው። እናንተ ናችሁ ልትጠየቁ የሚገባው። ትንሽ ያው ዛሬ ቀኑ አዛ ነገር ነው ሲያስጠላ። ዝም ብዬ ጌም ላጫወታ ፈታ እንድትል ምናምን ደስ ይለኛል። 4 ቁጥር ንገረኝና እሱ ላይ ተነስቼ አስማት ምናምን 4 ቁጥር እሺ። ዝም ብለህ የኤቲኤምህን ፓስወርድ ንገር። አይ መረሳው ሌላ አለ ልንገራ። ዝም ብለህ እንዳንረሳው መጨረሻ ላይ ጌሙ ላይ የኤቲኤምህን ዝም ብለህ እኮ አረሳው። ስለማረሳው የተወለድኩበትን ልንገርህ። ዝም ብዬ ሊዘርፍ ነው እንዴ ኤቲኤም
የእንትን ደግሞ አማክራለሁ እያልኩ የፌስቡክ ፓስወርዴን በጣም 10 እየረሳሁ ተቸገርኩና ማትረሳው ቁጥር አለ መሞረው የኤቲኤም ፓስወርድ ነገረኝና በሱ እንትን ልበለው አንተ ጠይቃለሁ። ሌላ ኤቲኤም ሳይሆን ሌላ ልንገር ቁጥር የማይረሳ ኤቲኤም ፓስወርድ ቢይዘው አንተ ማትረሳው ሁሌ ስለምትጠቀመው እኔ ቁጥር ስለምረሳው ይኸውልህ ሴቭ አደርገዋለሁ ሌላ ልስጥህ። የምን ኤቲኤም ነው የምታወራው? ሴቭ አደርገዋለሁ ሌላ ልስጥህ። ከዛ ሴቭ አድርጌ እስቀምጥልሃለሁ። ለነገሩ በሆነ ወይ በማዘር ስልክ ምናምን አደርገዋለሁ። በቃ ይሄ ሞል በሽተኛ የኔ እድሜ ከአንተ ኤቲኤም ፓስወርድ የመጀመሪያው ጋር እኩል እንደሆነ ታውቃለህ? የምርህ ነው? ሁለቱ ቁጥር ከኔ እድሜ ጋር እኩል ነው እንጂ ስንት ነው ፓስወርድ? የኔ የመጀመሪያው 25 ያንተ 25 ዋው ቢገርም አጋጣሚ ነው። ያ ቀጣዩ ደግሞ ከሲስተር ጋር እኩል ነው። ገርሞኛል። መጨረሻ ቀጣዩ ከሲስተር ጋር የመጀመሪያ 25 ከሆነ ቀጣዩ ስንት ነው? ንገረኛ አንተ እኮ ያንተ ፓስወርዱ 25 ብሎ ቀጣዩ ሁለት አንተ ንገረው። ስንት ነው? አትነግረኝም? እሱ እኮ ንገረኛ። የትህን ምንድን ነው እኮ 25 ብለህ ፓስወርድ የትህን ለታን ንገረኝ። ምንድን ነው ድርቅ የምትለው? ኤቲኤም ጠላሃል። በቃ እኔም ገምቼ ነበር። አግኝተው ነው እዚህ ጋር ጠላሃል። አሁን እኮ እዚህ ኧረ ሊበላህ ነበር። በጣም ይናደዳል። 25 እንደሰበት ነበር። 2 ቁጥር ብቻ ወንድም ርቦኛል። በእናትህ ትናንትና በላሁ ነኝ። ርቦኛል። በዝጋቤር ስለዝጋቤር ሰርተህ አበላም እጅ እግር አለ። ሰርተህ መብላት ትችላለህ። ምን ለዚህ ለመጠጣችሁ ስትሉ ነው? ደግሞ ጠጣበታል። 8 ብር ሰጥተው ነው 3 ብር ሰጥተው በዚህ ነው መጠጥ የምጠጣበት። አሁን አንተ ሰጠው ለማለት ነው። ሰጠ አሁን አንተ ኢራሲ ወጣት ለምንም እንደገና 3 ብር አሁን በዚህ ጊዜ ምን አደረገ? ይሄ ነው ጠጣበት ትለኛለህ። ያዘው ይጠቅማል። አንተ ድንጋራስ ታገባ ሴት ድንግል መሆኗ አስፈላጊ ነው? ግዴታ ነው እንጂ ግዴታ ነው። አንተ ድንግል ነህ? ግዴታ አይደለም፣ መስፈርት አይደለም፣ ግን ብትሆን የተመረጠ ነው። ኧረ ግዴታ አይደለም። ያው ብትሆን እኔ ራሱ እየጠበቅኳት አይደለ እኔ ከነ ድንግልና በቃ አንተ ከበደኝ። እግዚአብሔር እንኳን ከበደ አይደለችም መሰለኝ እሷ ጌታን ከበደኝ። ድንግል የሆናችሁ ሴቶች ኮመንት ላይ ግዴታ ነው የሚል ወንድ ለሱም ግዴታ ነው። ገባችሁ አይደል? ምንም ግዴታ ብሎ ነገር የለም። እኔ አልስማማም በእንደዚህ አይነት ነገር። ሰው በብዙ አይነት ህይወት መንገድ ውስጥ ያልፋልና እንደ ግዴታ የሚወሰድ ነገር ነው አይደል? ወንዱም ከሴቷ ያንን ነገር ከፈለገ እሱም እንደሷ ሊሆን ይገባል። ገባችሁ? ካልሆነ ደግሞ ይህ ሰሞኑን ሴቶቹ የሚሉት ነገር አለ አይደል? ይሄ በወራዊ ገቢው 1 ሚሊዮን ካልሆነ ምናምን የሚሉት ነገር ማለት ነው። ሶ ያንን ደግሞ ወንዱም ማሟላት ግዴታው ነው እንደዛ ሲሆን ማለት ነው። በዚህ ነገር ከሴቶች ጎን ነኝ። ምክንያቱም ባላንስ ሊሆን ይገባል ነገሮች ማለት ለሷ ግዴታ የሆነው እሱም ሊያሟላው ይገባል። ዋናው ፍቅር ነው እንጂ ከዛ ፊት ያላት ላይፍ እኮ በብዙ መንገድ ሊያልፉበት ይችላሉ። በስፖርትም እኮ ልታጣው ትችላለች። አዎ በቃ እሙ እናት አንዴ ድሃ የት እንደምሰራ ብታውቂ ኖሮ እንደዚህ አትይም ነበር። ያን የምትሰራው አየር መንገድ። ወይኔ እኔ አባት ዶንት ተች ሚ ስልክሽ ብቻ ስጪኝ፣ በኋላ አገኝሻለሁ። በቃ በኋላ አገኝሻለሁ፣ ደውልሻለሁ። A few moments later ምኑ መልካም ነው። ፍሩት እየሸጥክ ነው እንዴ? በስመ አብ አየር መንገድ ነው የምሰራው አልከኝም እንዴ? እና ታዲያ በትርፍ ጊዜ ልንዘላዘልልሽ እኔ ስራ ሰው ነኝ፣ ምንም ሰዓት አላባክንም። አቶ ፋሪስ ችግርህን አይቼዋለሁ። ያንተ ችግር መጠጥ ነው። ከመጠጥ ራቅ። በቃ በተቻለ መጠን ከመጠጥ ራቅ። እሺ ዶክተር አመሰግናለሁ። በቃ እንዳልከኝ አደርጋለሁ። A few moments later መጠጥ ቤት እንዴ? አሁን ከ30 ደቂቃ በፊት ከመጠጥ ራቅ አላልኩም እንዴ? 30 ደቂቃ ይኸው ርቋል እንዴ? ከዚህ በላይ ዶክተር ይኸው ከዚህ በላይ መራቅ አለ። የ2000 ብር ካርድ አሸናፊዎቻችንን ፒክ ራንደም ዩቲዩብ ኮሜንት ብየዋለው። ኮምፒውተራችን እየመረጠ ነው። የዛሬው አሸናፊዎቻችን አት ሚስ ውብ ያንተን ቪዲዮ ማየቴ ነው፣ ሌላ ምንም አያጓጓኝም ብላኛለች። ሁለተኛው አሸናፊ ደግሞ ሜሊሃ ሲሩር ነው። እማዬን ማስደሰት ይላል። ስለዚህ
ሁለቱም የሚያስደስታቸውን ነገር ነው ኮሜንት ያደረጉት። እናንተ ሁለታችሁን ኢንስታግራም ላይ ኮንታክት አድርጉኝ። የአንዳንድ ሺህ ብር ካርዳችሁን እዛው የምሰጣችሁ ይሆናል። ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴ ነበር አስተያየት ኮሜንት አድርጉ። ቪዲዮ ላይክ ያላረጋችሁ ሁላችሁም ላይክ አድርጉ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። በቀጣይ ቪዲዮ እንግዲህ ተመልሰን እንመጣለን። እስከዛው ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው